የአሜሪካ የጦር ማዘዣ ሰፈሮች በከፍተኛ ደረጃ ለሰሜን ኮሪያና ለቻይና ሚሳይሎችና የሰው አልባ የጦር አውሮፕላኖች አሊያም ድሮንስ ጥቃት በእጅጉ የተጋለጠ መሆኑ ተነግሯል። ደቡብ ኮሪያና አሜሪካ በበኩላቸው የጋራ የጦር ልምምድ አውጀዋል። ኡልቺ ያሉትን በጋራ መጠሪያው ሰሜን ኮሪያ ከ50 ሺህ በላይ ወታደሮቿን ለሩሲያ ለመስጠት መዘጋጀቷም ተሰምቷል። ከሰሜን ኮሪያ የወታደርና የጦር መሳሪያ በገፍ የሚቀርብላትና ከኢራን የጦር መሳሪያ ድጋፍ የምታገኘው ሩሲያ በበኩሏ ከዩክሬን እጅ ከባድና አስከፊ የተባለ ጥቃት እንደተሰነዘረባት ተሰምቷል። ይህንኑ ርዕሰ ጉዳይ ለዓለም አቀፉ ትንታኔ ዘገባችን መርጠን አሰናድተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። ካፍ የወጣ አፋፍ ይሏል። የአሜሪካ ከፍተኛው የጸጥታ ባለሟል ይህንን ሲሉ አስጠንቅቀዋል። አሜሪካ በደቡብ ኮሪያን በጃፓንና በመላው የኢንዶ ፓሲፊክ ቀጠና ያሏት የጦር ማዘዣ ሰፈሮቿ በሙሉ ለቻይናና ለሰሜን ኮሪያ የሚሳይልና የሰው አልባ የጦር አውሮፕላን አሊያም የድሮን ጥቃት በእጅጉ የተቃረቡና የተጋለጡ ናቸውና አሜሪካ የጸጥታ ኃይሏን ማጠናከርና ክፍተቷን ማየት ይበጃታል ነው ያሉት። በኢራን በገባችበት ግዙፍ ጦርነት የጦር መሳሪያዎቿ መመናመናቸው የሚነገርላት አሜሪካ ዛሬ ደግሞ የዚህ መሰል ስጋት ነገርባት ጉዳዩ የጨነቀው እርጉዝ ያገባል የባሰበት ደግሞ እመጫት ይሉትን ያደርጋታል የሚል ስላቅና ትችት ወርዶባታል። አሜሪካ ሁለቱ የእስያ አህጉር የኒውክሌር ታጣቂና ወዳጅ አጋር አባር ሀገራት ከተጠናከረ ወዳጅነታቸው አንጻር ለአሜሪካ ተኝተውላት አያድሩም ነው የሚባለው። ቻይናና ሰሜን ኮሪያ በአሜሪካ የመከላከያና የጸጥታ ክፍል የዓለም አቀፍ ጥናት ኃላፊው ሴት ጆንስ ይላሉ አሜሪካ ወደደችም ጠላችም የሚሳይል መከላከያዎቿንና ቁልፍ የጦር መሳሪያዎቿን በኢራን ጦርነት ጨርሳለች። ብዙ ተመናምኖባታል። አሁን ታዲያ ከቻይናና ከሰሜን ኮሪያ ጥቃት ቢሰነዘርባት ከማትወጣው አዘቅት መግባቷን ተወቀውን ሲሉን የገለጡት ሰውየው እኛ ከፍተኛው የጦር ባለሟል ሴት ጆንስ አሜሪካን ሲገልጧትም በጣም ተዘናግታለች ነው ያሏት። አሜሪካ ቀድሞ ካደረገቻቸው ጦርነቶች መማር አልቻለችም፣ የጦር ማዘዣ ሰፈሮቿንም መከላከል አልሆነላትም ምን ያሉት። አሜሪካ በመካከለኛው ምስራቅ ቀጠና በገባችበት ጦርነት የድሮን አሊያም የሰው አልባ የጦር አውሮፕላን ቢሉ የሚሳይል መከላከያዎቿ ገመና ተገልጦ ታይቶባታል ምን ያሉት። አንድም አሜሪካ ከሩሲያና ከዩክሬን የድሮን አሊያም የሰው አልባ የጦር አውሮፕላንና የሚሳይል መከላከያ ጥበብም የጦርነት ሂደትም የቀመረችው አንዳች ግንዛቤ የለም ሲሉ አሜሪካን ወርፈዋታል። ብልህ ከሞኝ ስህተት ይማራል ሌሎትን መሆኑ ነው። እኛ የጦር ባለሟሉ ያንን ይበሉ እንጂ ታዲያ ግን አሜሪካ በበኩሏ በሹማምንቶቿ የለም ትላለች። የለም የሰሜን ኮሪያን የሚሳይል ሙከራ ተገንዝቤ የራሴን እርምጃ ለመውሰድ ተዘጋጅቻለሁ ነው ያለችው። በኢራን ብርቱ ጦርነት ክንዷ ዝሏል የሚባልላት አሜሪካ አሁን ደግሞ ከቻይናም የገዘፈ የሰው አልባ የጦር አውሮፕላን አሊያም የድሮንስ የክሩይዝና የባላስቲክ ወዲያም ሃይፐርሶኒክ ሚሳይል ጥቃት የከፋ ስጋት ተጋርጦባታል ሲሉ የሚያሳዩባት በርክተዋል። ያንን ተከትሎም አሜሪካ በፓሲፊክ ቀጠና መላው ክፍል ከጃፓንና ፊሊፒንስ እስከ ጓምና ደቡብ ኮሪያ ያሉት የጦር ማዘዣ ሰፈሮቿ ቅልጥጥ ብለው ለቻይናና ለሰሜን ኮሪያ ጥቃት የተዘጋጁና የተጋለጡ እንደውም ከነመረቆ የሚጋቱ ናቸው ነው የሚባለው። የአሜሪካን በመካከለኛው ምስራቅ ቀጠና ገብቶ መዳከርና ክፉኛ የመዋረድ ነገር ያዩት ቻይናና ሰሜን ኮሪያ ሩሲያና ራሷ ኢራንም ገና ከዚህ የከፋና የባሰ ውድቀቷ ቢሉ መቃብሯን እየቆፈሩላት መሆኑን ዘልቀውና ጠልቀው የሚያሳዩት ብዙዎች ናቸው። አሜሪካ በርግጥም ይላሉ ሴት ጆንስ በርግጥም አሜሪካ በመካከለኛው ምስራቅ ቀጠና ዋጋ ከፍላለች ይሏታል። ወዲህም አሜሪካ ከሩሲያና ዩክሬን ጦርነት ጋር ተያይዞ ታደርገው ቸግሯታል። አንድም ማስታረቅ ሁለትም ከራሷ ላይ ማራቅ አልሆነላትምና መከራው ላይ ለቅህ ዓለሟ አምልጥህ ይሏል። በዚህ ወቅት ደግሞ ሁለቱ ሀገራት ሩሲያና ዩክሬን በከፍተኛ ደረጃ እየተደባደቡ ነው። ዩክሬን በፈጸመችው ከባድ የሰው አልባ የጦር አውሮፕላን አሊያም የድሮን ጥቃት በሩሲያ ታታርሰን ግዛት የሚገኘውን ትልቁን የነዳጅ ማጣሪያ ስፍራ ማውደሟ ተገልጧል። በዚያ የዩክሬን ጥቃትም 13 ሰዎች መገደላቸውና 78 ሰዎች ክፉኛ መቁሰላቸው ነው የተሰማው። ዩክሬን ያንን ከባድ የተባለ ጥቃት የፈጸመችው ደግሞ ከሩሲያ ከምትዋሰንበት ከ1200 ኪሎ ሜትር ርቀት ላይ ነው። የዚያ የዩክሬን ጥቃት ደግሞ በሩሲያና በዩክሬን መካከል ጦርነቱ ከተጀመረበት ከዚያ የአውሮፓን 2022 የካቲት 24 ጀምሮ የመጀመሪያውና አስከፊው መሆኑም ነው የተገለጠው። ሞስኮ በዚህ ወቅት ያልበላውን ያካልም ይሉታል። ያውም ሩሲያና ሶሪያ የጋራ የመግባቢያ ሰነድ ተፈራርመዋልና የሚል መረጃ ወጥቷል። የመግባቢያ ስምምነቱ በዋናነት የሩሲያ ጦር ኃይል ወደ ሶሪያ ይመለስ ዘንድ የሚያስችል ሲሆን የሁለቱ ሀገራት የጋራ ማሰልጠኛ ማዕከልም እንደሚገነባ ነው የተገለጠው። ሩሲያ ምንም ቢባል ምንም ግን የፕሬዚደንቷ ቭላዲሚሮቪች ፑቲን የመጨረሻው መጨረሻ ቀርቧል የሚል መረጃ ሞጥቷል። ከቻይና ከሰሜን ኮሪያ
ከሩሲያና ከኢራን ጋር ብርቱ አጋር አባርነትም ወዳጅነትም እንዳላቸው የሚነገርላቸው የሩሲያው ፕሬዚደንት ቭላዲሚር ፑቲን ንጉስ በሰራዊቱ ብዛት አይድን የሚሉትን ሆነዋል የሚሏቸዋል። በዩክሬን በገቡበት ጦርነት የሀገራቸውን የምጣኔ ሀብት ክፉኛ እንዲላሽቅ አድርገዋል ነው የሚባለው። ፑቲን ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ካላቸው የቅርብ ወዳጅነት ጋር በተያያዘም ከሰሜን ኮሪያ ቀድሞ ከ10 ሺህ በላይ ወታደሮችና በብዙ ሚሊዮን የሚቆጠር ጥይትና የሚሳይል ላውንቸሮች እንዲሁም ሰሞኑን በወጣ መረጃም ሰሜን ኮሪያ ከ30 ሺህ በላይ ወታደሮችን ለሩሲያ ለመስጠት የመዘጋጀቷና ትናንት ደግሞ 50 ሺህ ወታደሮቿን ለሩሲያ ለመላክ መሰናዳቷን የተገለጠው። ያንን ምስጢር ደርሼበታለሁ የምትለው ሳውል በበኩሏ በዚያ የሰሜን ኮሪያና የሩሲያ የወታደራዊ ውል ክፉኛ መብሸቋን የተሰማው። ዩክሬንም በተመሳሳይ ዩክሬን የአየር መከላከያ ያለህ እያለች ስትማጭስንና ስትጮህ ሰምቶ ምላሽ የሰጣት የለም ነው የተባለው። የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪን በበኩላቸው ሰሜን ኮሪያ ከ30 እስከ 50 ሺህ ወታደሮቿን ለሩሲያ ለመስጠት ከውሳኔ ላይ ደርሳለች ሲሉ ምዕራባውያኑ ለእርሳቸው ጥያቄ ዝምታን መምረጣቸውን አስመልክተው ክፉኛ እንዳስከፋቸውም ነው የገለጡት። የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ ሰሜን ኮሪያ በሩሲያ ወታደሮቿንና ሚሳይሎቿን ልታሰፍር መወሰኗን በተመለከተ በጽኑ አስጠንቅቀው ዓለም አቀፍና የተቀናጀ ምላሽ መስጠት ያስፈልጋል ሲሉ ጥሪ አቅርበዋል። ባለፈው ነሐሴ 5 2026 ሰሜን ኮሪያ ሚሳይሎቿን በሩሲያ ምዕራባዊ ክፍል ማስፈር መጀመሯ ይታወቃል። እንደ ዩክሬን የደህንነት ተቋማት ሩሲያ ከሰሜን ኮሪያ ላይ በአይነታቸው አዲስ የተባሉ 120 ሚሳይሎችን መቀበሏም ነው የተገለጠው። ከዚያም ውጭ ሩሲያ ከሰሜን ኮሪያ ላይ 6 ላውንቸሮችን አግኝታለች ነው የተባለው። የዩክሬኑ ተለዋጭ የውጭ ጉዳይ ሚኒስትር አንድሬይ ሲቢሃ በሰጡት ማብራሪያ ሰሜን ኮሪያ ለሩሲያ ሚሳይሎችና ላውንቸሮቿን መስጠቷ ከተረጋገጠ የቮሮኔዝ ግዛቷ የቀጥታ ኢላማችን ይሆናል ሲሉ አስጠንቅቀዋል። ፒዮንግያንግ ለሩሲያ ከላከቻቸው ሚሳይሎች 40ዎቹ የኬኤን 23 እና ኬኤን 24 አይነቶቹ መሆናቸውን የተገለጠው። ሩሲያ በቀጣይ ጊዜ በህንዱ ውቅያኖስ የባቡር ሀዲድ ለመዘርጋት ምኞት እንዳላትም የተገለጠው። ሩሲያ በህንዱ ውቅያኖስ ያቀደችው የባቡር መስመር ታዲያ ቱርክሜኒስታንን፣ አፍጋኒስታንን፣ ኢራንና ፓኪስታንን የሚያቋርጥ ይሆናል የተባለው። ሩሲያ ከነዚያ ሀገራት ጋር የጠበቀ ወዳጅነትም እንዳላት ዘገባው ያትታል። ሞስኮው የዚያን መሰሉን አማራጭ ወሰደችው ደግሞ በቦስፎረስና በሆርሙዝ የውሃ መተላለፊያ ወሽመጥ ያለውን መጨናነቅ ለማስተንፈስ መሆኑን የተገለጠው። መግለጫውን የሰጡት ደግሞ የሩሲያው ምክትል ጠቅላይ ሚኒስትር ማራት ኩስኒሊ ናቸው። ትንታኔ ዘገባውን ስናዘጋጅ በዋቢነት ዎል ስትሪት ጆርናልን፣ ፎክስ ኒውስን፣ ኢንዲፔንደንትን፣ ዋሽንግተን ኤግዛማይነርን፣ ኮሪያ ጁንጋንግን፣ ኢንዲያ ቱዴይን፣ ዘ ኢንሳይደርን፣ ዘ ኮሪያ ታይምስን፣ ዘ ኒው ወርልድን፣ ዩኤቲቪ እንግሊሽን፣ ዘ ካቡል ታይምስና ዋሽንግተን ፖስትን ተጠቅመናል።